እና እንደዚህ አይነት ነገር አለ በህይወታችን ብዙ እና ማማዬ ይቅርታ ከዚህ ላይ እንዳልረሳው ነው ትቀጥያለሽ ላቋርጥሽና ሚውት አድርጊና እንዴ ላውራሽ ይቅርታና ለምንድን ነው ለማን ደስ ይበለው ብለሽ በረኪና የጠጣሽው? አሁን ብዙ ፈተና አሳልፌያለሁ በነበርኩበት ሰዓት እና ፈተናውን በፈተና ጠንክረሽ ማስለፍ ነው እንጂ መሞት መፍትሄ ነው እንዴ? በሰዓቱ እንደዛ ነው የሚመስለው። አይ ብዙዎቻችሁ በመሰለኝ ለምን ገደል ትገባላችሁ? ምን ደርሶብሽ ነው? አይ ከባድ ነው እሱስ ማለት ከፋም ጋር ነው ከፋሚሊ ጋር አለመስማማት ምናምን ወይም ደግሞ ጓደኛ ትይዝና የሆነ አለ አይደለ እሱ ሲርቅ ምናምን ነገር እንዲህ ተስፋ ትቆርጣለህ ምናምን ነገር እና እኔ ከቤተሰብ የወጣሁት ራሱ በ17 ዓመቴ ነው ከቤተሰብ የወጣሁት በቃ ያለ መግባባት ተፈጥሮ ማለት ነውና በ17 ዓመቴ ስወጣ ቀጥታ አይደለ ለቤት ሄድኩኝ መስተንግዶ ስራ ገባው መስተንግዶ ስራ ላይ በጣም ከባድ ነው አጠቃላይ ነበር የገባሁት ታውቃለህ በሰው እይታ ደግሞ የሚያስበው ደግሞ ሰው አብዛኞቹ ሌላ ነው የሚያስቡት ግን ቀጥታ ነው መስተንግዶ ስራ እየሰራው ምን እያልኩኝ ብሬ እንደምንም አጠራቅሜ ቤት ለመከራየት ሞከርኩ በቤት ክራይ ውስጥ እየኖርኩኝ ተመላላሽ ስራ መስተንግዶ ቀጠልኩበት በቃ ያልሰራው ስራ የለም ጉሌት ሁላ ሰርቻለሁ መስተንግዶ ሰርቻለሁ ልብስ እንኳን ልብስ የቦንዳ ልብስ ገዝቼ በእጄ ያዞርኩላት ሸጥ ነበር እና ብዙ አይነት ፈተና ነው ያሳለፍኩት በቃ ይሆነኛል ብዬ እንኳን የምጠጋ ወንድ በቃ ለትዳር ሳይሆን ለብልግና ነው በቃ የሚቀርበኝ ለተወሰነ ጊዜ ይልና በቃ እኔ ለትዳር ብዬ በመቀርበበት ሰዓት እንትን ይላልና ይሄ ነገር ሁላ ስታስበው ለምን የሚል ነገር ጭንቅላትክ ላይ ይመጣል ለምንድን ነው እግዚአብሔር ላለው እንደሚያዳላው ለምን ይሄን አለ እንኳን እንደዚህ እየለፋው ለምንድን ነው እግዚአብሔር የማይሰማኝ ሁላ ብዬ ብዙ ጊዜ ተስፋ ቆርጬ ነበር ግን እኔ በመድኃኒዓለም ነው ማመልከው ፈጣሪን አቤት በለኝ እንኳን ብዬው እሱ አሳፍሮኝ አያውቅም ግን እነዚህ ጋር የደረስኩበት እግዚአብሔር ጸሎትና በስለት ነው እዚህ በራሴ ጥንካሬነት ነው እዚህ ወደ ሰው ሀገር የመጣሁት በቤተሰቦች እርዳታ አሁን አንዳንዶቹ ቤተሰብ ረድቷቸው ወይ መሬት ተሽጦላቸው እንዲሁም ደግሞ በሬ ምናምን ተሽጦላቸው ነው ሰው ሀገር ራሱ የሚመጡት አብዛኞቹ በሰው እገዛ ወይ በብድር ነው የሚመጡት እኔ ግን በራሴ ልፋት ነው እዚህ መጣሁት ግን አሁን ላይ ባይገርም እዚህ ከመጣው በኋላ ራሱ እንዳልከው የማይደውልልኝ ሰው የለም ግን እዛ በነበርኩበት ሰዓት የቤት ኪራይ እንኳን የሚከፍልልኝ ሰው ነው ያጣሁት ታመሜ ማንም መጥቶኝ ጠይቆኝ አያውቅም እርቦኝ ማንም መጥቶ ጠይቆኝ አያውቅም ቸግሮኝ ያውቃል የቤት ኪራይ የምከፍልበት አጥቼ አውቃለሁ ብዙ ፈተና ኢትዮጵያ በነበርኩበት ሰዓት አሳልፌያለሁ ይሄንን ፕሮሰስ ጀምር በቃ አንተ ታውቃለህ ብዬ ነው ስንት በቃ ይሄንን ፕሮሰስ ለመጀመር ታውቃለህ ኢትዮጵያ 1000 ራሱ ይቸግራል 1000 ብር የትራንስፖርት አዲስ አበባ ለመመላለስ ራሱ ይቸግራል ያንን ልብስ የቦንዳ ልብስ ነበር የምሸጠው እያዞርኩ እንደምንም ብዬ እግዚአብሔር ይርዳኝ ብዬ በራሴ ጥረት ቤተሰቦቼን እንኳን ስጠይቅ አንቺ ነሽ አሁን ሳይደሽ ምሰር ብር እንኳን ብድር ጠይቄ ማንም ሰው ያበደረኝ ሰው የለም ግን አሁን እግዚአብሔር ምስክሬን ነው ምልክ ማይደውልልኝ ሰው የለም በቃ ቃልዬ ነው ያቆላመጥኩና ነው የሚጠሩኝና ገርሞኛል እኔ ከመጣው ራሱ ገና አመት አልሞላኝም ግን ገረመኝ በዚህ አመታት እንኳን ያለው ለውጥ አይቼ በጣም ነው ገረመኝ አሁን እንዴት ነው ሰርቼ ተለውጬ ራሱ እነሱ ትቀጥያለሽና ገና ስልክና አይደል የደወሉልሽ ገና እናበድሪን ይሉሻል እናበድርሽና ሰውኝ ይሉሻል ለምን አልፈሽዋላ አየሽ ያንን ውድቀትሽን ያመከራሽን ያፈተናሽን ያስቃይሽን በገዛ ጉልበትሽ ተነስተሽ መተሻል አሁን ፈላጊዎችሽ ብዙ ናቸው
ደግሞ ስምሽ ደግሞ ለማቆላመጥና ለመበደርም ለመጠየቅም ፍቅር ለመጫወት ደግሞ በጣም የሚገርም ስምን ያለሽ ቃል በጣም ቀላል እኮ ነው። ባንክ ሄዶ ብር እንደማውጣት እንኳን አይደለም። ቀላል ስምን ያለውና የሚገርምሽ ነገር አንቺ ገና በጣም ሌላ ቦታ ተደርሻለሽ። ተገፍተሻል። በልጅነትሽ በጣም ብዙ ጉዳት ተደርሶብሻል። አሁን ግን ማለት ነው ማንም እንዳያዘናጋሽ። አሁንም እዚህ ሀገር ደግሞ አንዳንድ ተምቾች አሉ። ተጠንቀቂ። አሁን ራሱ ማለት ነው 6 ሰው ፎሎ አድርጎሻል። ከ6ቱ 3 ሌላ ጅንጀና ውስጥ ሊገቡ ነው። ሌላ አንቺ ማለት ነው በጣም ጠንካራ ሆነሽ ማለፍ አለብሽ። አሁን ከዛ የተማርሽውን ነገር አሁንም ማስቀጠል አለብሽ። አሁንም ወደ አንቺ የሚመጣ አንቺ ሂደሽ ካልሆነ እሱ ወደ አንቺ የመጣውን ሁሉ አትቀበሉ። አሁን ችግራችሁ ምንድነው? ወደ እናንተ የመጣውን ስለምትቀበሉ እኮ ነው። እናንተ ሄዳችሁ አታገኙም። እናንተ በፈለጋችሁት መንገድ ሄዳችሁ ስታገኙትና እሱ ወደ አንቺ ሲመጣ ልዩነት አለ። ለምን? አንቺ ወደዛ ስትሄጂ ታስቢያለሽ፣ ትረጋጊያለሽ፣ ታጠኛለሽ፣ ልብሽ ከሚቀበል ትዘጋጃለሽ ምናምን ይመጣና እንደ ሰለባጅ ልብስ አግለብልቦሽ ይገባል። ግጥም ዜማ ዘምዝም ማሪ ውዴ እኔ ልዩ አንቺ ትለያለሽ። መቼ መለየቱና ለመለየቱን የታወቅና እንዴ ልክ አብራት 6 ዓመት የተቀመጥክ እኮ ነው አድርገህ የምታቆላምጣት። ውሸት ነው። አታጣት፣ አታስመስል። ውሸት የሚፈልግሽ ወንድ ይሄን ያህል ቁልምጫ ውስጥ የማይገባው የተረጋጋ ሰው ነው። ረጋ ያለ ሰው ሴት ልጅ ደግሞ ጥድፍድፍ የሚል ሰው ትወዳለች። ለምን እንደሆነ አለቅ ባናቱ የተተከለ ሰው ነው የምትፈልገው። አስመሳይ ሰው ትወዳላችሁ። ለዛ ነው ቃል እየቀጥ እና በቃ አሁን እቺን ጊዜ ለማሳለፍ እንግዲህ መጣር ነው ያለብህ። ወይም ደግሞ ምክር በመሰማበት ሰዓት በደንብ አዳምጠ ተግባር ላይ ነው ማድረግ ያለብን ነው። እኔም አንተን በማዳምጥበት ሰዓት ይሄም አለ እንዴ እስከምል ድረስ ራሱ ሰማክ ነበረ። እና ያው የሰው ልጅ ሁሉም ሰው አይፈተንም ማለት አይቻልም። በተለይ ኢትዮጵያ ውስጥ እኔ እንጃ ስማም ማለት እዚህ ሳውዲ መጥቼ ሳይና ኢትዮጵያ ያለውን ነገር ሳይ ሳነጻጽረው በጣም የተለያየ ነው። በጣም ከመል ቤት ስታንዳርዳቸው ሁሉም ማነው ቪላ ቤት ነው አፓርታማ ነው ምናምን እና እዛ ያለውንና ኢትዮጵያ ያለውንና የዚህን አኗኗር ስታየው በጣም የተለያየ ነው። ምን አይነት ሀገር ነው ስኖር የነበረው እስከምል ድረስ ማለት ነውና ግን ሀገሬን በጣም ነው የምወዳት። ያው አንዳንድ ነገርም ቢኖርም ሰው የተወለደበትና የተፈጠረበትን ቦታ አይክድም። ይሄን ስታስበው አሁን አንዳንድ ልጆች ከዛ ይመጡና እዚህ ራሳቸው የሚያጠፉ ልጆች ሰምቻለሁ ነው። ለምን ከዛ ካለን ጋር ማነጻጸር የለባቸውም። አሁን አብዛኞቹ ራሳቸውን እያጠፉ ያሉት ወይም ሌላ ነገር ውስጥ ለምን ብለው ራሳቸውን የሚጠይቁበት ምክንያት ኢትዮጵያንና ሳውዲን ወይም ዱባይም ወይ ሌላ ሀገር ማነጻጸር የለባቸው ብዬ ነው ማስበው። ወይም ደግሞ ከራሳቸው ቃልዬ ማስማሳቸው ራስ ማጥፋት ምክንያት ምንድነው? አሁን ከዚህ እኛ ስናወራ ኦኬ እኔ ራሴን ካስተካከልኩ ለካ መኖር እችላለሁ። አሁን የሚያስጨንቀኝ ነገር ለካ አየሽ ቃልዬ በደንብ ስሚ።